አዲስ አበባ ውስጥ እስላም አንገቱን ደፍቶ ኮፍያ ደብቀን ምን ሄድበት ጊዜ ነበር። ለ1400 ዓመት ሙስሊሞች ያልተከበርንበት ያምልከት ቦታ የሌለን ጊዜ አልፏል። በዚህ ከባድ ጾም ጊዜ የሙስሊም ፕሮፓጋንዳ ያሰራቸዋል። ነውር ነው። ሙስሊም ጣል መምህራኖች አሉ። እኛ ብልጽግና ባለውለታችን ነው። አዳነች አበቤ ምንም ዘራፊ አይደለሽም እያላት ነው። እምነት ሰው አይቀየምህም እንዴ? እንደዛ ስትለው ራሳቸው አያታዘቡም እንዴ? አብይ ራሱ አይታዘቡም እንዴ? ለዚህ መንግስት ደግሞ ምስጋና ብንሰጥ ጥሩ ነው። የባለፉት ስርዓቶች የንጉሱ ስርዓቶች የነበረውን ነባራዊ ሁኔታ መለስ ብሎ ማሰብ ያስፈልጋል። ተመልከቱ፣ ፕሮፓጋንዳ ያመጡት ይሄንን ነው። ካድሬ ሰብስቦ ፕሮፓጋንዳ ትሰራለች አዳነች አበቤ። ብልጽግና በጣም ከነውረኛም ነውረኛ ነው። ወቅቱ እንኳን ጾም እንኳን እስኪያልቅ እንኳን አልጠበቀችም። የመደመር መንግስት እንዲህ ነው። እኛ እናንተን እኮ ነው የምናገለግለው። የእናንተ ልጆች ነን፣ እናንተ አገልጋዮች ነን። ጊዜ ስጡን። አዳነች አበቤ ከእስልምና አባቶች ጋር ውይይት አደረኩኝ እና ብልጽግና ጨዋ እንደሆነ እንደማይዘርፍ ንግታችሁ ቦርካቲ ማለት ነው። ዛሬ ሲጫወቱበት ነበሩ። ዛሬ የሆነ ስብሰባ ነበር። አንድ ልጅ ሲነግረኝ የፖለቲካ ፓርቲዎች ዛሬ ስብሰባ ነበራቸው። ነገ ከነገ ወዲያ ይለቀቃል ቪዲዮ አዲስ አበባ። ሲነግረኝ ምን ሆኖ ነው የሚመጣው? ሸራተናልን የሚኖረው የውሃ ችግር አለበት እንዴ? ሆቴሉ ውሃ የለውም እንዴ? ይሉታል፣ ይቀልዱበታል። የፓርቲ አባላት አጠገቡ የተቀመጡት ማን አጠገብ እንደተቀመጠ ራሱ ይንገራል። ሌላ በኩል የኢሌክሽን ቦርድ የኢትዮጵያ ኢሌክሽን ቦርድ ኢግኖር ተደርጓል በኢንተርናሽናል ኮሚኒቲ። ምንም ኢትዮጵያ ምርጫ ለጦርነት ላይ እንዳለች ሀገር ነው የሚያውቃት እንጂ ለምርጫ እየተዘጋጀች እንደሆነ ኤምባሲዎች በሙሉ ኢግኖር አድርጓታል። ምንም ነገር ስለ ኢትዮጵያ ምርጫ ቦርድ አጀንዳም አያደርጉም። በፍጹም አጀንዳም አያደርጉም። እኔ በፍጹም ልረሳው የማልችለው አማኑኤል የሚባል ወጣት ልጅ በእናቱ ፊት የተገደለ። እኔ እንደውም ዝናሽ ሁሉ የሚገርመኝ እንደው ምን ይሰማት ይሆን? ሴት ናት፣ እናት ናት። አንድ ወጣት በሷ ባላገዛዝ በእናቱ ፊት ተገድሎ ምን ይሰማታል አለው። እናት የሆናችሁ በሙሉ እስኪያስቡት። እኛ የአማኑኤልን መገደል ብቻ ነው የምናስበው አይደለ? እናትየዋስ እንዴት ነው ያለችው? በፊቷ ልጇ ሲገደል ያየች እናት ሳይኮሎጂካሊ ኢሞሽናሊ ምን ውስጥ ነው እያለፈች ያለችው? እኔ ምንለዋለሁ ለባለቤቴ እንደው በምን ቀን ነው እዚህ ውስጥ የገባው ብለዋለሁ። ጌታቸው ረዳ ከትግራይ ወደ አዲስ አበባ ከመምጣቱ በፊት ወይም ጌታቸው ረዳ ከአብይ በተቃራኒ ቆሜያለሁ ባለበት ጊዜ የአብይን ባህሪያት ሲገልጽ እና ተላላኪዎቹ አሽከሮቹን በተመለከተ በተለይ የብአዴን ሰዎች አብይ ጋር ሂደው የተወተፉ ካድሬዎች የአብይ ተላላኪዎች ምግባቸው የሚበሉትን ምግብ ሜኑ እንኳን አብይ አህመድ መርጦላቸው ነው፣ በራሳቸው ሳምባ የሚተነፍሱ አይደለም የሚለውን በደንብ አድርጎ ማብራሪያ ሰጥቶ ብአዴኖችንም ስለሚያውቃቸው አዲስ አበባ ውስጥ 9 መስጊዶች ነበሩ። ዛሬ ግን በአዲስ አበባ ውስጥ ያሉ መስጊዶች ቁጥር የለውም። 350 መስጊዶች ኹጥባ ይሰገድባቸዋል። ብልጽግና ክቡር ጠቅላይ ሚኒስቴራችንና ወይዘሮ አዳነች አበቤ ከንቲባችን ከመጡ በኋላ እየሰጡ እያዩ ጥያቄያችን አንድም ቦታ መሬት ላይ ያልጠባላለም እስላም አንገቱን ደፍቶ ኮፍያ ደብቀን ምን ሄድበት ጊዜ ነበር። አላሁ አክበር። በመደመር መንገድ ውስጥ የህዝብ ልጆች መሆናችሁንም አረጋግጣችኋል። የኢትዮጵያ ምርጫ ጉዳይ ባለፈው ሰፖርት ያደርጉ ነበር። አሁን ግን ጉዳያቸው አይደለም። አውሮፓ ህብረትን ፎርዛት ማለት ጉዳዩ አይደለም። እዚህ ውስጥ እጁ የለበትም። አሁን ኦፌጎ ለክርክር አልቀርብም ብሏል፣ አሳውቋል። ኢትዮጵያ ውስጥ አሁን ብልጽግና ምርጫ አካሄዳለሁ የሚለው የውሸት መሆኑ ስለምናቅ በኢቲቪ በፋና በሚደረገው ክርክር ላይ ኦፌኮ አይሳተፍም ብሏል። የአማራ ፋኖ ብሔራዊ ንቅናቄ መግለጫ ነው ያወጣው። መግለጫ አለ። አይቻልም። አማራ ክልል አሁን የሚሳተፍ በሙሉ የአማራ ጠላት ነው። ደፍረም ሄደ ምርጫ የምትሳተፍ ካለ ከባድ ነው፣ አትችለውም ስንል ነበር። ለፖለቲካ ፓርቲዎች ነው ከምርጫው ራሳቸውን እንዲያገሉና የአገዛዙ ተባባሪ እንዳይሆኑ መላው የኢትዮጵያ ህዝብ ምርጫውን በመቃወም ከህዝብ ጎን እንዲቆም ተጠይቋል። እንደው በምን ቀን ነው ይሄን ነገር የጀመርኩት? ምክንያቱም የሆነ ነገር ሲባል ደውለው ኧረ እባክሽን እንደዚህ እየተባለ ነውና እንደው እባክሽን ወጥተሽ ወይ ህዝቡን አረጋጊው ይሉኛል። የህዝብ መሪ ነሽ ብሎ ይሾመኝ ያለ ያው ዕዳ ወድቆብኛልና እስኪ ያለችኝን ኢንፎርሜሽን ሼር ላድርግ ህዝብን ማረጋጋት እንችል ከሆነ ብዬ ነው የመጣሁትና ትላንትና የወጣ መግለጫ አለ፣ ቲዲኤፍ ያወጣው መግለጫ እና ጅብ የማያውቀው ሀገር ሄዶ ቆዳን ጥፍልኝ ይላል። የሚያስቀኝ ደግሞ የቲዲኤፍ የሚያወጡት ተረት አለው ከላይ። ባለፈው ያወጡት ምን ነበር? ላምባሉ አለበት ኩበት ለቀው ጌታቸው ረዳ ይሄንን በዚህ ደረጃ ብአዴንንም አብይ አህመድን ማቃዋለው ብቻ ሳይሆን ሄዶ ኖረው እንደገና እነዛ ብአዴኖች የሚሉትን እሱም ከትግራይ ህዝብ ተነጥሎ እሱም ከድቶ አብይ ጉያ ስር ሲሄድ ጌታቸው ረዳ ማስረሻ ሰጤ ሲሆን ማለት ነው ሄዶ እጅ ሰጠ። ጌታቸው ረዳ ምን መብላት እንዳለበት ምን መብላት እንደሌለበት የሚወስንለት ግን አብይ አህመድ ነው። አብይ አህመድ ጌታቸው ረዳን ፖለቲካ ሞቶ እንዲቀበር ያደረገበት በአደባባይ ለካድሬዎቹ ለባለስልጣናቱ የሚመገቡትን ሜኑ ጭምር አብይ ነው የሚወስንላቸው ባለበት አንደበቱ አብይ ጌታቸው ረዳን አዲስ አበባ አስመጥቶ ዳቦ ቆርሶ እንደ ህፃን ልጅ ሲሰጠው አሳየ። ልባችን ጋር የተግባባ ነው።
ብልጽግና የሰላም ምንጭ መሆኑን ወደፊት ሀገርን የመገንባት ትውልድ የማሻገር ለ1400 ዓመት ሙስሊሞች ያልተከበርንበት ድምጻችን ያልተሰማበት የአምልኮት ቦታ የሌለን ጊዜ አልፏል። ይህ ጥልቅ የስብዕና ጥሰት ተወግዷል። አሁን ወላሂ ምንላችሁ ነገር የለም። እድሜና ጤና ሰጥቷችሁ ራእያችሁን ለማሳካት ደፋ ቀና ስትሉ እንቅፋት ላንሆን ነው ቃል መንገባው። ከምርጫው ጋር በተያያዘ እዚህ የሚተባበሩ የሚሰሩ እርምጃ እንወስዳለን ብሏል። አማራ ክልል ለምርጫ መጣለው አስፈጽማለሁ ለመረጥ መጣለው የሚል ከሆነ ከአማራ ፋኖ ብሔራዊ ንቅናቄ ምን አይነት እንትን ሊጠብቀው ይችላል መገመት ነው። አሁን ያገዛዙ ተላላኪ ሆኖ በምርጫ ስም ስልጣኑን ለማቆየት የአብይ አህመድ ስልጣን ለማራዘም እውቅና ለመስጠት የሚደረግ ሩጫ አንታገስም ነው። የአማራ ጠላት ነው፣ የኢትዮጵያ ጠላት ነው ብሏል። ማንም ከዚህ ሁሉም እንዲታቀብ የሚል ጥሪ ነው የቀረበው። አይ ቲንክ እዚህ ሚዲያ ላይ ባለፈው ሄንት ሰጥተናቸዋል። የአማራ ፋኖ አይፈቅድላችሁም፣ ክልሉ የህልውና ጉዳይ ገጥሞታል፣ የህልውና ትግል ላይ ነው ያለው ስንል ነበር። የባለፈው የቲዲኤፍ መግለጫ ላምባሩ አለበት ኩበት ለቀማ የሚል አርስት ነበረው። የአሁኑ ደግሞ ጅብ የማያውቀው ሀገር ሄዶ ቆርበት አንጥፉልኛል እና ያወጣው መግለጫ ላይ ሆልዶን ማለት ስለሆነ የሚደርሰኝ ኢትስ ሶ ሃርድ ምንም ነገር ለማግኘት አንድ ቀን እንግዲህ ባለጠጋ ስንሆን ሴክሬታሪ እንቀጥርና ኦርጋናይዝ የሚያደርግልን እናዘጋጃለን ማለት ነው። ለአብይ አህመድ ይሄ 2026 ጥሩ ዘመን አይደለም። everything is going wrong way እሱን ፌቨር የሚያደርግ አመት አለ። ጌታቸው ረዳ በሚሰጠው ሐሳብ በጣም ኤክስትራ ማይል ሄዶ የአሽቃባጭነትን የመጨረሻዋን ጠርዝ ሲነካት አብይ አህመድ ፈገግ እያለ እየሳቀ ተመለከተው። ጌታቸው ረዳን ስለ መጽሐፉ የሚሰጠው አስተያየት፣ ስለ አብይ ስብዕና የሚሰጠው አስተያየት ይሄ ድንገት ከ6 ከ7ኛ ክፍል ተወንጭፎ ከየት እንዳመጣው የማይታወቅ ዶክትሬት አገኘ ብሎ ሲገልጸው የነበረውን አብይ አህመድ የሚደንቅ እውቀት ያለው እያለ ሲተነትን ለራሱ ለአብይ አህመድ ያስቀው ነበረ። እንደ ልጆቻችን እንገድፋችኋለን፣ ሀገር ነው የምትገነቡት፣ ከኛ የወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት ሀቅ ሰርታችኋል። ክቡር አዳነች አቤቤ ሁሌ ከቀን መስራታችሁ እናውቃለን። በየቤታችን በጸሎት እናስባችኋለን። እኛ ማመስገን ነው፣ ከጎናችሁ ለመቆም ነው። አሁን አብይ አህመድ በራሱ ማን ነው የሚባለው የአማራ ክልል ጥንቸሉ አረጋ ከበደ በሱ አቅም አማራ ክልል ላይ ምርጫ ማካሄድ አይችልም። አማራ ክልል ግዙፍ ነው፣ አጥራጥሮ የሚደረግ ምርጫ አይደለም እና አይደረግም ለናቸዋል። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ጠንከር ያለ መግለጫ አውጥቷል። በተለያየ መገናኛ ብዙሃን ይስተላልፋል። እነዚህ የአብይ መጨቆኛ ወይም የጭቆና መሳሪያዎች የሚባሉት ምርጫ ቦርድ፣ የፍትህ ተቋማት፣ የሰላምና ምናምን ኮሚሽን፣ አገራዊ ምክክር ኮሚሽን የሚባሉ ተቋማት አሉ። መሳሪያ ነው ለአብይ አህመድ መሳሪያ እየሆነ ማለት ነው። ዮናስ አዳይ የሚባለው የአዲስ አበባ ዩኒቨርሲቲ ለአብይ አህመድ ፒኤችዲ ሰጠሁት የሚለው ሰውዬ ሲቀጥፈን ነበር። ለወደፊቱ የተጠያቂነት ነገር ሲጀምር እነዚህ ተቋማትም ጭምር ያሉ ብልጽግናዎች መጥተዋል። ብልጽግናዎች እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። እናንተ ሳትኖሩ ጭር ይልብናል። ልክ ስትመጡ መጡ እንላለን። ባለጌ ተናጋሪዎች፣ ተሳዳቢዎች፣ ስድብ ቋንቋቸው፣ ውሸት ባህላቸው፣ ደም ማፍሰስ መተዳደሪያቸው መጡ እንላለን እና እንኳን ደህና መጣችሁ ብልጽግናዎች። ስለዚህ ይህ አመት የአብይ አህመድ ፌቨራይት አመት አይደለም። ኤቭሪቲንግ ኢዝ ጎይንግ አጌንስት ሂም። ረጂውም ተረጂውም ይወድቃሉ ይላል። እንግዲህ አስቡት የአብይ አህመድ ረዳት ማነች? ዩኤ ዛሬ ራሷን እሳት ነው እያጠፋች ያለችው። በየመድረኩ ላይ አብይ የሹፈት ሳቅ ሲስቅ ጌታቸው ረዳ ለማመስገን ሲንደባለል ሚዲያ ላይ ነበር የሚታየው። ዴን ፋይናሊ አብይ አህመድ ጌታቸው ረዳ ከድቶ ከመምጣቱ በፊት ስላለው የጌታቸው ረዳ ቆይታ ሲገልጽ ጌታቸው ረዳ ሕፃን እያለ ነው። ጌታቸው ረዳ እንጭጭ ነበረ አያውቅም ነበረ ብሎ ይቅር ያልኩት የማያውቅ ስለሆነ ነው፣ አእምሮ እንደ ሕፃን ስለሆነ ነው ብሎ በህዝብ ፊት አዋርዶት ነው። አዲስ አበባን እኛ በእድሜያችን የምናውቃት እንደ ስሙ አልነበረም። ክቡር ጠቅላይ ሚኒስትራችንና ከንቲባችን ከመጡ ጀምሮ ልክ በገቡት ቃል እንደ ስሟን አዲስ አበባን እናስመስላታለን ብለው በሚያደርጉት ጥረት ያውም ቀንና ሌሊት ባለመተኛት በየሰዓቱ ተለውጣ እያገኘን ነው። አብይን ዲክታተር ያደረጉ አብይ እንደዚህ አይነት ሰው እንዲሆን የረዱ ተቋማትም ጭምር ነው የሚጠየቁት። እኔ እኮ ታዝዤ ነው የምትባለው ነገር የለም። ቀጣፊ ወመኔ ብለናል። ያኔ አማራ ክልልም አሁን ዝግጁ አይደለም ክልሉ። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነቱ አስረስ ማረ የነገረን እሱ ነው። እኛ እንኳን ለውይይት ምርጫ አሳተፋለሁ ቢል ወንጀለኛ ነው፣ ጸረ አማራ ነው፣ የአማራ ጠላት ነው። ማስጠንቀቂያ ሰጥ አንደን ማለት እርምጃው ግልጽ ነው። ይሄን እያወቅ እሳት ውስጥ ለበለባለሁ እሳት ውስጥ ገባለሁ ምትል ከሆነ የራሱ ጉዳይ ነው። ናሽናል ዲያሎግ ማለት ቅንጦት ነው። በዚህ ሰዓት ስለ ናሽናል ዲያሎግ የሚወራበት ክልል አይደለም። ቅንጦት ነው አማራ ክልል፣ ትግራይም ቅንጦት ነው። ዩኤ ሳትፈልጉ
ነዶባት የራሷ ጦርነት ውስጥ ገብታለች። እስከዛሬ በርቀት ነበረ የምታዋጋው። ዛሬ ዩኤኢ የራሷን እሳት እያጠፋች ነው ያለችው። ረጂውም ተረጂውም ይወድቃሉ ማለት ይሄ ነው። አብይ አህመድ ረዳቶቹ የተባሉት ከኢራን እያመጣ ነበር ድሮን፣ ያንን ሁሉ ህዝብ የፈጀው። ዛሬ ያ አብይ ድሮን የሚገዛበት የነበረው ራሱ ድሮን ማምረቻው ተቃጥሏል። እንደውም በቅርቡ ከኢራን ጋር የፒስ አግሪመንት ተስማምተው ነበር። አይ ፒስ፣ አሁን እነሱ ለራሳቸው ሌላ ፒስ የሚባለው ርቋቸው ጦርነት ላይ ያሉት። መጀመሪያ ህፃን ልጅ ነው አለው። ለማረጋገጥ ደግሞ አብይ አህመድ በስቴት ቴሌቪዥን ህዝብ እያየ ዳቦ አምጥተው የሚያስይዙ ሰዎች ሲያስይዙ ጌታቸው ረዳ በእጁ እንዳያነሳ አብይ አንስቶ ካነሳው ላይ ቆርሶ ሲሰጠው በቴሌቪዥን አሳየ። ለልጅ የሚደረገውን ልማድ አድርጎ አሳየው። የመጨረሻ የፖለቲካ ሞቱ እንዴት አይነት አሟሟት እንደሞተ የሚታይበት መገለጫ ተደርጎ የሚነሳ ነው። በነገራችን ላይ አብይ አህመድ እንዴት አድርጎ እንዴት እንደሚቀልድባቸው ስትሰሙ በጣም እንደው ያሳዝናል። የእውነት ይህንን ስላሳየን በአጠቃላይ ሁላችንም አላህን ልናመሰግን ይገባል። የኢትዮጵያ ሙስሊሞች የቀይ ባህር ጉዳይ በጀንበር በብርሃን የተነጠቅ ነው። የኢትዮጵያ አንገት ቆርጦ መውሰድ፣ ይህንን ታሪክ የብልጽግና መንግስት ሊመልስልን ያስመልስልን እንጠብቃል። እውነት የተሰራን ስራ ያለማመስገን ንፉግነት ነው። የአማራ ክልልን ክራይሲስ እንዲጨምር ኢናብል እያደረጉ ያሉ ተቋማትም ግለሰብም አዳይ እንደው ዘዳይ ሪስፖንሲብል ናቸው፣ አካውንታብል ናቸው። እኔ የጊዜ ጉዳይ ነው የምንለው ለዛ ነው የትም አያመልጥ የምንለው። ዛሬ አዳነች አቤቤ ከእስልምና አባቶች ጋር ውይይት አደረግኩኝ እና በጣም አጥጋቢ ውጤታማ ብልጽግና ጨዋ እንደሆነ እንደማይዘርፍ ብልጽግና ሙስና እንደማይበላ ሸሆች ያወጣች ታናግራለች። እንደናንተ የመሳሰል እኛ ምንሰጣችሁ ገንዘብ ምንከፍለው ታክስ በአግባቡ ነው የምታውሉት እና አዳነች አቤቤ ምንም ዘራፊ አይደለሽም እያላት ነው። እምነት ሰው አይቀየምህም እንዴ እንደዛ ስትለው ራሳቸው አይታዘቡም እንዴ? አብይ ራሱ አይታዘቡም እንዴ? አዳነች አቤቤ ምን ሀብት እንዳላት ያውቃል እሱ። አባዱላ ዱባይ ምን አለው ማንም ሰው ያውቃል። አስቀጥሎ ማን ነው? እነ ቱርክ ነበሩ። ቱርክ መጥታ እንዲያውም እንኳን ልረዳ ካሁን በኋላ ብላ አስፈራርተው ተቆርጠው ሄዳለች። ስለዚህ ለአብይ አህመድ የሚሰጥ የለም። በቀደም የሄደበት እና አዘርባይጃን ራሱ ጦርነት ውስጥ ገብቷል። አብይ አህመድ ደርሶ መጣ። ልክ አብይ አህመድ ሲመጣ ወደ ቡም እነሱ ራሳቸው ነው የራሳቸው የሆነ ኤቭሪ ቦታ በገባበት ቦታ አብይ አህመድ የረገጠበት ቦታ ሁሉ እሳት ነው የለኮሰባቸው የሚመጣው። አያችሁት? አመፀኛን ሰው ስትደብቁ እንዲህ ነው የሚሆነው። ኤኒ ቦታ አብይን የደበቀ አብይን ያስጠጋ በሙሉ እሳት ነው የሚነድበት። ኤትም ቦታ አብይ ሲገባ በቃ መቅሰፍት ነው የሚመጣባቸው። እንዲህ መጫወቻ የሆኑበትን ምክንያት ሰው ለሆዱ እንዴት እንዲህ ይሆናል? ጠቅላላ ተሰብስበው ዝናሽ ታያቸው ቀሚስ ስር ተቀምጠው አብይ የነገራቸውን ወደ መተንተን ገቡ። እንዴት ይሄ አድርባዩ ሁላ ባጫን ተውት። አጫ ብሏል ጌታቸው ረዳ። ደያ እስክስተኛ ነው ብሏል። በጣም እስክስታ ይወዳል የእውነት እና ባጫሁንም ምክንያት ፈልጎ እስክስታ እየመታ ነው በተገኘው ምክንያት ሁላ። አብይ አህመድ ኤመሬት መሄዱ የሚያሳየው አብይ አህመድ የአቡዳቢ ሚሊሻ መሆኑን ነው፣ ወይም የቡርጃ ከሊፋ ዘበኛ መሆኑን ነው። ከዚያ በዘለለ ምንም አይነት ፖለቲካዊ እንድምታ ሊሰጠው አይችልም። ከተማችን ዛሬ ያለችበት ሁኔታ በጣም ልዩ ውብ፣ እውነት ኢትዮጵያ ውስጥ ነን ወይ የሚያስብል በተለይ ማታ አካባቢ እውነት አዲስ አበባ ነው እንዲ ያለሁት የምልበት ደረጃ ስለሆነ በቃ ለአይናችን ውብ የሆነ ነገር በማየታችን ከልብ አመሰግናለሁኝ። ለውጥ አለ። ለውጦቹ እንዲቀጥሉ ነው ጥሪዬን የማስተላልፈው። በጣም ከዚህ በፊት ሙስሊም ጠል መምህራኖች አሉ፣ ትንንሽ የሚባሉ ሰዎች። ሽመልስ አብዲሳ የሱ ደግሞ አይነገርም፣ ከበድ ይላል እና አዳራሽ ለሚያናገሯቸው ብልጽግና ዘራፊ አይደለም፣ በጣም ጨዋ ነው። ልጆቻችን ትቀልቡበታላችሁ፣ ትምህርት ቤት ላይ የምንሰጣችሁ ገንዘብ ለልማት ነው፣ ሙሉ አዲስ አበባ ልማት በልማት አደረጋችሁልን ይላል። አዲስ አበባ ሰርቶ አዳሪ ሊስትሮም ካፌም ይሰራ የነበረ በሙሉ ጠራርጎ የትና የት አድርጎ ምድር ማሲንቆ ምናምን ካሳንቺስ ከማሲንቆ ነፃ አደረግዳት የሚል ግርማ ብሩ እኮ አለ አዲስ አበባ ውስጥ። አማራ ማለት ነው። በነገራችን ላይ መተፋፈር አያስፈልግም። ይሄ ባህላዊ ሙዚቃ ቤት ምናምን ስለነበረ ካሳንቺስ ድሮ ጠራርገን አወጣናቸው። አይመለሱም። ድጋሚ ኦርጋናይዝድ ሆኖ የሚመጡበት እድል የለም። አዘርባይጃን ደርሶ መጣ። አዘርባይጃን ሌላ ጦርነት ውስጥ ገባች። ዩኤኢ ዛሬ ራሷን እሳት እያጠፋች ነው ያለችው። ትላልቅ ሆቴሎቿን የነደዱባት። ለአብይ አህመድ የምትሰጠው የድሮን መከላከያ የራሷንም አልተከላከለላትም። የራሳቸው ማአት ነው እየፈሰሰባቸው ያሉት። ኤኒባዲ ከአብይ ጋር አላይን ያደረገ በሙሉ ወንጀል ነው የሚተርፈው፣ ወይም ደግሞ ማአት መቅሰፍት ነው የሚመጣበት። በወንጀል መጠየቅ ወይ ደግሞ እሳት ነው የሚነድባቸው ያሉት። እስቲል ለጌታቸው ርህራ ያለኝ በጣም ያሳዝነኛል። በተለይ ሌትሊ ደግሞ ሳየው ኦ ማይ ጋሽ ከምን ወዴት እንዳወረደ አሁን ጭራሽ የአብይ አህመድ አጫዋች ከሆነ ኢምፕሊኬሽኑ እኔ ለአቡዳቢ የምሞት ሚሊሻ ነኝ ነው እያለ ያለው። የሀገር መንግስታት አይደለም ራሳቸው አይደለም መሪዎች አንድ ዜጋም ቢሆን ችግር እንዳይደርስበት በሚከላከሉበት ወቅት ኢትዮጵያን እመራለሁ የሚል ሰውዬ አይ እኔ ባልኖር ለኢትዮጵያ ሕዝብ ግልግል ነው። እውነት ለመናገር አርጎት ነው
ታዲያ ለመሪዎች ጠባቂ የሚመደብላቸው ለምንድን ነው? እነሱ የተለየ ነፍስ ስላላቸው እኮ አይደለም። መሪ ፕሮቴክት መደረግ አለበት በሚል ነው። ካዛንችስ ያው እንዴት እንዳማረች ያው ሁላችንም የምናውቃት ነች። አካባቢ በጣም ስላማረ ከልብ አመሰግናለሁ ክብርት አዳነች አቤቤ። ከልብ የሚያስደስት ቦታ ነው ክብርት አዳነች አቤቤ የሰጡን ቦታ። እኛ ብልጽግና ላይ ነው ያለነው። አሁን እኛ ብልጽግና ባለውለታችን ነው። ልናመሰግን ብልጽግናን ይገባል። በዛ አጋጣሚ ክብርት ከንቲባዋን ትልቅ ክብር አለኝ፣ ትልቅ አክብሮት አለኝ። ደግሞ የአዲስ አበባ መሪ መሆን እኔም መታደል ነው ብዬላለሁኝና የሀገሪቱ ትልቅ ሰው ነው፣ አምባሳደር የነበረው እንደዛ አለ ሲባል ሞት አይደለ እንደ ለኢትዮጵያውያን ደግሞ አብሮነት ይሉታል። እነዚህ አብረን እናድጋለን አዲስ አበባ የሁላችንም እንደዚህ አይደለም። ጠራርገ ለሀብታም ብቻ ምቹ የምትሆን አዲስ አበባ ድሃ የምትጠየፍ አዲስ አበባ አድርገ ካድሬ የሃይማኖት አባቶች ነን ብለው በዚህ ከባድ ጾም ጊዜ የሙስሊም ፕሮፓጋንዳ ያሰራቸዋል። ነውር ነው። የብልጽግና ፕሮፓጋንዳ ማሽን አትሁኑ። የቀይ ባህር ጉዳይ የብልጽግና መንግስት ሊመልስልን ያስመልስልን እንጠብቃለን። ትዋጋለህ ምንጣፍ ላይ ቁጭ ነው አብይ አህመድን የሚያጫውት ከሳኒታይዘርነት ወደ አብይ አጫዋችነት። በቃ እኔ በጣም ነው የሚያሳዝነኝ። ጭራሽ ሚስቱንና አብይን ቁጭ አድርጎ እንትን ገጥሟቸው ያውቃል። ሰፈራችሁ ውስጥ አንድ ቦዘኔ ስራ የማይሰራ ዝም ብሎ ምናምን የሚገኝ ከልደኛ ተጫዋች ምናምን እና ይሄን ባዲ በቃ ዴይ ኦፍ ባለው ቀጥ ጥሩት ካሌን እየተባለ ለማሟሟቅ በቃ ጨዋታ ያስቀን እስኪያምጡት እየተባለ አንድ ቦዘኔ እየመጣ እንደሚያሳስቃችኋል አይደል? አሁን እንደዛ ነው ያደረገው አብይ አህመድ። የትም ቦታ ሲሄድ እንደ ጭሎ እያስከተለው ይሄዳል። በቃ ሊያሳስቀው ሊያጫውተው ምናምን። አዲስ አበባ ልማቷን በምንመለከትበት ጊዜ ቆሻሻው አያሳልፈንም ነበር። የሚገርማቸው ነገር እኔ አሁን ባለፈ መኪና እየነዳ ወደዛ በመሄድበት ጊዜ አዲስ አበባን እንደ ስሙ አዲስ አድርገውታልና ላመሰግነው ተወዳለሁ ክብርት ከንቲባ። እኔ እኮ ሂጃቤን ለብሼ አይደለም ቁጭ ያልኩት እዚህ ማንንም አይከለክለኝም። ሙስሊም ሆኖ በአመራር ደረጃ ያሉ ሴቶች በሙሉ እኮ ሂጃባቸውን አላወለቁም። እኔ አልহামዱሊላህ ብንል ጥሩ ነው። ለዚህ መንግስት ደግሞ ምስጋና ብንሰጥ ጥሩ ነው። ይሄ ፕሮፓጋንዳ የኢትዮጵያ ሙስሊም ማህበረሰብ ጥያቄ ነው የሚሉት። አሁን ጠየቀ የሙስሊሙ የጠየቀው ጥያቄ ብሎ ያመጡት የሙስሊም አባቶች ጥያቄ ተመልከቱ። ፕሮፓጋንዳ ያመጡት ይሄንን ነው። ካድሬ ሰብስቦ ፕሮፓጋንዳ ትሰራለች አዳነች አቤቤ። ብልጽግና በጣም ከነውረኛም ነውረኛ ነው። ወቅቱ እንኳን ጾም እንኳን እስኪያልቅ እንኳን አልጠበቀችም። በዚህ ጊዜ ይሄ ታስናግራቸዋለች። ጨው ለራስ ስትጣፍጥ ነው። ለራሳቸው ከፍታ ላይ ሲያዩ የነበሩ ሰዎች እንዴት እንደተዋረዱ አዲስ አበባ ተመልከቷቸዋል። የነ ዳኛቸው መጫወቻ መሳለቂያ ነው የሆኑት። በዳኛቸው አሰፋ ሰው ይሰደባል። ተፈጥሮ የሰደበው እኮ ነው። አባቱ መቃብር ውስጥ ሆኖ የሚጦሩ ሰው እኮ ነው የተከበረው አባት። ሰው በዳኛቸው መሰደብ የለበትም። በምንም ኢትዮጵያዊ መጠንቀቅ ያለበት በእንደ ዳኛቸው አይነት ሰው እንዳይሰደብ ነው። ከነጭራሹ መፍጣር የሚባለው ላይ አብሮ ምንጣፍ ላይ ተቀምጦ የአብይና የሚስቱ አጫዋች ሆኖ ሳየው በእውነት እኔ ጌታቸውን እንደ ሳምሶን እግዚአብሔር እድል ይስጠው። እንደው አንድ ቀን ብንን ብሎ ብቻ እንዲህ የቀለደበትን አብይ አህመድን ቀልዶበት አንድ ቀን ነው በቃ። አብይ አህመድ ማድረግ የፈለገው እንደማን ነው? እንደና አያቶላ ነው መሆን የፈለገው። ሃይማኖትንና ፖለቲካውን አያይዞ እሱ የሃይማኖት ቁንጮ ለመሆን ከዛ ሰው ሰፕሪም ሊደር ለመባል አብይ የሚሰራውን እያንዳንዷን ነገር ሸኦፍ ዘይት ሲሸከም ምግብ ወጥ ሲጨልፍ እንጀራ ሲያቀርብ ቁጭሎ ሲያፈጥር ይሄ ሁሉ በእግዚአብሔር ግብዝነት ነው የሚባለው። ሰው አብይ አህመድ ኢትዮጵያ የራሷ ጉዳይ ብሎ የሆነ ነገር ቢደርስብኝ እንኳን የቤንዛይድን ወዳጅነት ለማሳየት እኔ የፈለኩትን ልሁን ብሎ የሄደ ነው። ታማኝ አቡዳቢ ሚሊሻነቱን ነው እንጂ ያሳየው የኢትዮጵያ መሪነቱን አይደለም። ከዛነ ባጫ ፖለቲካ ሊሰሩ ወጡ ማለት ነው። የአብይ አህመድን የተለየ ደፋርነት የሚያሳይ እንደሆነ አድርጎ ነው ባጫ እያቀረበ ያለው። እንዳውም ከጦር ሜዳ አይተናነስም አለ። ይሄ በጦር ሜዳ ሄዶ ከመሰለፍ የሚተናነስ አይደለም ይለዋል ባጫ። የሌለ ያላየነው ማናውቀው ነገር ነው ያየነው። ቀላል አይደለም ለውጡ። ከከተማ ጀምሮ እስከ ወረዳ ያሉት መዋቅር ውስጥ ሙስሊሞች በጣም ብዙ ናቸው። ሲታይ ግን በጣም ትልቅ መሻሻል ትልቅ ለውጥ ነው ያለው። የሃይማኖት እኩልነት በተግባር የተረጋገጠው በዚህ የለውጥ ዘመን ነው። የባለፉት ስርዓቶች የንጉሱ ስርዓቶች የነበረውን ነባራዊ ሁኔታ መለስ ብሎ ማሰብ ያስፈልጋል። ምን አይነት ፈተና ውስጥ እንደነበረ። አሁን ላይ እንዲህ አይነት ነገር የለም። ተዋርዳ ሞታል ማለት ነው። እነዚህ ሰዎች በእነሱ ነው እየተሰደቡ ያሉት። አፈርድሜ ነው የምናበላው። መጠንቀቅ ነው ያለበት። ለዛም በቅጥፈት በውሸት ሌላ ተሾመ ገመቹ ወጣት ነው። አሁን እውነት ነው እንዴት 16 ዓመት አገባ ሲሉ እኔ ደነገጥኩ። እንደዚህ መከላከያ ወንጀል ይሰራ እንዴ? ሬፕ አይደለ እንዴ 16 ዓመት? እውነት ከሆነ በጣም ከባድ ነው። እና 30 ሚሊዮን ጥሎሽ ሰጠ ሲባል ግን ደስ አለኝ። እኛናት በቃ አለፈላችሁ አልኩኝ። ለ16 ዓመት 30 ሚሊዮን ብር ጥሎሽ አዋጣለ። ኦልሞስት ሽያጭ ነው ይሄ። ኦልሞስት ገበያ ሄዶ እንደገዛው ነው የምቆጥረው። ብልጽግና አካባቢ የሚታየው ጸጉር ቱርክ ሄዶ ያሰራል፣ ዳሌ ቱርክ ሄዶ ያሰራል። በብልጽግና ዘመን የማይደረግ ነገር የለም። ይሄ ማሰርቶ መጣ ቱርክ። ወደ ጦር ግንባር እንደ መዝመት ነው አለ። የአብይ አህመድን እዛ መሄድ ሊያደንቅ ነው የወጣው።
በተገኘችው አጋጣሚ እስክስታ አይደለ የባጫ ነገር ወደ ጦር ግንባር እንደመዝመት ነው። ለማን ጥቅም ነው ወደ ጦር ግንባር የሚዘመተው? ኢትዮጵያን ለማዳን ነው? ኢትዮጵያን ለመጠበቅ ነው? ወይስ የአቡዳቢ ሚሊሻ? ታዲያ ያልናችሁ ትላንትና ምንድን ነው ከዚህ የተለየ ነው? ለቤንዛይድ ታማኝነቱን ለማሳየት ነው አይደለም እንዴ? ስለዚህ በትክክል ወይ የቡርዣ ከሊፋ ዘበኛ ነው ወይ የአቡዳቢ ሚሊሻ ነው። ታማኝ የአቡዳቢ ሚሊሻ ነው። ሌላ የተለየ ፋይዳ ያለው አይደለም። መንግስት ጣልቃ እንደማይገባ የምትመሰክሩት የምታረጋግጡት ነው። መንግስት አንድ ሁኑ እያለ ነው። በፊት አንድ ሁኑ የሚል ነበር እንዴ? አልነበረም። ልዩነቶች እንዲፈጠሩ ሆን ተብለው የሚሰሩ ስራዎች ነበሩ። አሁን ላይ አንድ ሁኑና ሀገርን ገንቡ፣ ሰላምን አጽኑ እየተባለ ያለበት ሁኔታ ነው ያለው። አሁን ሂጃብ እንዳይለብሱ የሚከለከልበት የትምህርት ተቋምም ሆነ የመንግስት ተቋም የለም። እንደ ከተማ እንደ ሀገርም በዚህ የለውጥ ጊዜ የተገኘውን ያህል ውጤት አለ ብዬ አላምንም። ይሄ ማነው? ፓራ ኮማንዶ የነበረ የደርግ ወታደር ምርኮኛ ነው። ምርኮኛ ከምርኮኛ ጋር ውይይት ያደርጋል። ስለማ ስለ አዲስ ትውልድ እጃ ጨብጭቦ ነው የዓለም ህዝብ የሚቀበለን። ይሄን ላረጋግጥላችሁ። በዚህ በ2-3 ዓመት በተራው ስራ ደግፈውናል። የዓለም መንግስት ተቀብለውናል እያልኳቸው ነው። ይገባታል እያሉ ነው እያልኳቸው ነው። የሚያወራው በነገራችን ላይ እንግሊዘኛው እርሱት። እንግሊዘኛው ትልልቅ ሰዎች አሉ፣ አዛውንቶች አሉ። ያለ ስላሴም ይሁን የደርግ ጊዜ እነሱ ላንድ ሎክ አይደለንም ይሄን ምንድን ያለው ነው የሚሉት። አያውቁም እንግሊዘኛ እንዴት ነው የሚያደርጉት። ፉከራው ግን ተመልከቱ። ይሄ ፉከራው ደረጃ የ16 ዓመት ልጅ አግብተ ምን የመሰለ ጸጉር ቱርክ ሄድ አስተካክለ የደሃ ልጅ ለመቀቀል የምታደርገው ጥረት ግን እንቃወምሃለን። እነሱም ተላላኪ ያላቸው ሁላችንን አልሳትንም። ጌታቸው ረዳ ጋር ነው የምንመለሰው እና አብይ አህመድ ለቤዛይድ ተላላኪ ሆነው እናገኘው ተሻገር የአብይ አህመድ ቅጥረኛ ሆነው በሚኖሩበት ቅድም እንዳለው ሜኑ የተመረጠላቸው የሚበሉትን የሚወስንላቸው አብይ አህመድ ሆነው እንዳውም ለራሱ ለጌታቸው ተቆርሶ በሚሰጥበት እንደ ሕፃን ልጅ አጎንብሶ ቁራሽ ዳቦ እየተቀበለ የሚኖርበትን የፖለቲካ ህይወት አሁን ጌታቸው ረዳ የጠፍቶት ነው። አብይ ሳይፈቅድለት አገኘው ተሻገር እንደዚህ አይነት ነገር ቢያደርግ በደቂቃ ውስጥ ትንፋሹን እንደሚያቋርጠው አገኘው ተሻገርን አቶት ነው። ችግሩን ያውቃል ጌታቸው ረዳ ራሱ ተመሳሳይ ችግር ስላላቸው። የኢትዮጵያ ሴቶች ጉዳይ ሚኒስቴርም ያጣሩት የስንት ዓመት ሴት ነው ያገባው ብላቸው አጣሩ እስቲ 30 ሚሊዮን ብር ምን ማለት ነው? 16 ዓመት ልጅ መከላከያ አካባቢ ነገር የሚነገረው አስደንጋጭ ነው። ሰው ሀብታም ቢሆን በዚህ ደረጃ ሰው ይወርዳል እንዴ? እምቡር ስላለ የአገር ሽማግሌ ሰብስበ የአገር ሙርከኛ ሰብስበ የኢትዮጵያ ልጆች ለመጨረስ ነው። በነገራችን ላይ ሰው ሰልችቶታል። አዲስ አበባ ህዝብ ያለው ስልችት የኢትዮጵያ ህዝብ አጠቃላይ ቱልቱላ ትቀደዳለህ። ሁሌ አሰባሰብ ትላለህ። አንድም ነገር ጠብ የሚል ነገር ወይ አትሞክረው ወይ ፕሮፓጋንዳ ሆነ ወይ ናተው። በእውነት ይሄ ትውልድ የዘቀጠ ትውልድ ነው የምንለው። ተሾመ ገመቹ ነው የምንለው። ሌላ ተጨማሪ ቅጣት ሳያስፈልግ የዕለቱን የአረቄና የቮድካ ኮታ ቢከለክላቸው የሚኖሩ አይደሉም። ጌታቸው ረዳም ሟምተው የሚያድሩ ሰዎች ናቸው። ባህሪያቸውን ያውቃሉ። ታትስ ዋይ የስርዓት ቅጥረኛ ሆኖ ከህዝብ በስተጀርባ የሚያስቆማቸው ምንድን ነው? ይሄው ጥቅም ፍለጋ አይደል? አገኘው ተሻገር ከአብይ አህመድ ትዕዛዝ ሳይቀበል በማንኛውም መለኪያ ይሄን ሊያደርግ አይችልም። በራሱ ተነሳሽነት አገኘው ተሻገርን ቀድመን ተናግረናል። ጻፍ ካለው ይጽፋል። የሚፈልገውን ፖለቲካ ሰራ፣ ሙቀት ለካበት አብይ አህመድ አገኘሁንም ዛሬ ጻፍ ብሎታል። ነገ ደግሞ ማን አዘዘህ ይለዋል። የመደመር መንግስት እንዲህ ነው። ስሙ ራሱ የሁሉም ድምር ነው። የተደመረ አቅም ለኢትዮጵያ ያስፈልጋታል። መርሃችን ምንድን ነው? መንግስታዊ ሃይማኖት የለንም። እንደ ኢትዮጵያ ሃይማኖታዊ መንግስትም የለንም። ለአንድ እምነት በተለየ ሁኔታ አድሎ የምናደርግበት የአሰራር ሁኔታን አንከተልም። ይሄ ኢትዮጵያን ትላንትናም ሀገረ መንግስቷ ተገንብቶ እንዳይጠናቀቅ ያጎደላት አንድ ምክንያት ስለሆነ ስህተቶች ስለነበሩ መቀጠል የለበትም። ጽንፈኝነትና አክራሪነት እኩል እንከላከለው። አንድም ሀገር ከስትራቴጂክ ጠላቶቻችንና እነሱ ስር ውል ከሚሉ ከእፉኝት ልጆች ካልሆነ በስተቀር ኢትዮጵያ የባህር በር አይገባትም ብሎ የሚናገር ዓለም ላይ አሁን የለም። በክቡር ጠቅላይ ሚኒስትራችን ልብ የተቀመጠውና አሁን ከኢትዮጵያዊ አጀንዳነት ወደ ዓለም አቀፍ አጀንዳነት የተሻገረው ጉዳይ ዝም ብሎ በአየር ላይ የተበተነ አይደለምና ዓለም ከኛ ጋራ ነው ብለን አሁን ኢትዮጵያ ውስጥ ያለን ትርክና ጭቅጭቅ የማንም ጣጣ አይደለም። የታሪካዊ ጠላቶቻችን ቅመራ ነው። የፊን ልጆች እኔ እፍኝ አላቅም። ኦሮሞ ነው አይደል? እኔ በደንብ ይበልጠኛል አማርኛ ማለት ነው። የፊን ልጆች ውጭ ሀገር ከሚገኙ ተቃዋሚዎቻችን በስተቀር የኢትዮጵያውያን ማለት ነው እንጂ ዲፕሎማሲ በሙሉ ከእናንተ ጎን ነው፣ ይገባቸዋል፣ ይደዘርቤት ነው የሚለን። በግሉ ተነስቶ ወስኗል ይለዋል። አገኘው ተሻገር አብይ አህመድ ብሎ ነው ሊል ነው። እንደዛ አይነት ሐሞት ያለው አልቡርሃን የሚባለው ሰውዬ ነው። ኢትዮጵያን ወረህ ቦታ ያዝ ብሎ አብይ አዘዘው። ከዛ ሲክደው እንዴ ተስማምተን አዞኝ እኮ ነበር አለ። አገኘው ተሻገር አሁን ማን እንደዚህ ያለ የራስ ችግር ነው ቢባል አብይ አህመድ እንዲህ ብለህ ነበር እኮ ብሎ የሚጠይቅ አይደለም። ዛሬ የሚሉትን ነገ የተምታታ የተደበላለቀ ስለሆነ ነው። ከችኮላቸው ብዛት ፕሮፓጋንዳ ላይ ሲጣደፉ ትን ብሏቸው ድፍት አሉ እንጂ የአብይ ካድሬዎች ከማስረሻ ጋር ተፈራረምን ሲሉ ነገሩ አበቃለት። ፕሮፓጋንዳው የመጀመሪያው ቀን በአፍጢሙ ተደፋ። ከዛ በኋላ በምንም መንገድ ሊያነሱት አይችሉም። ይኸውልህ አሁን ደግሞ አንድ ጠብደል አምጥተህ ብለናል። ደስ የሚል ጥግ ያለ ጀዝባ
እንደዚህ ነው ልጅዋል። ኬት ነው እንደነዚህ አይነት አይን ሊሚትድ የሆኑ ደደቦች የምታገኙት? እኔ ግራ ነው የገባኝ። ኬት ነው የሚመነጩት ነው? የሆነ ቦታ እያደጉ ነው። አዳዲስ ናቸው የሚለቀቁብንና ጭንቅላታቸው ይባለፈው ሲገርመን ትዝ ይላችኋል። ከዚህ ፊት የመጨረሻ የነበረው ጀነራል የሽምቅ ውጊያ ምናምንኛ እንጂ አልተማርንም ብሎ የተናገረውኛ ቆመን ነው እናቀለው። ከዛ በሱ ሙድ ስንይዝ አሁን ደግሞ የአሰብ ጀርባ ተገልጧል ነው ያለ። አሰብ ጀርባ ተገልጧል ምን መጣ? አረኔ ጉዴ ነው ዘንድሮ። ጥያቄዎችን የሚመልስ መንግስት መሆኑን ካያችሁ፣ እየመለሰ መሆኑን ካያችሁ፣ አካሄዱን ካያችሁ፣ የማይመለስ ነገር አለመኖሩን ደግሞ ማመን ያስፈልጋል ማለት ነው። የጊዜ ጉዳይ። እኛ እናንተን እኮ ነው የምናገለግለው። የእናንተ ልጆች ነን፣ እናንተ አገልጋዮች ነን። ጊዜ ስጡን። የካሳ በጀት አላገኘንም። እነኚህ አጀንዳ ሆነው ለባዳም ለባንዳም እድል እንዲሰጡ አንሻ። ያለችን አንድ ሀገር ናት። በብሔራዊ ጥቅማችን በጋራ ነው የምንቆመው። በጋራ እጅ ለእጅ ስንያያዝ ነው የኢትዮጵያን መዳከም ለሚፈልጉ አካላት እድል እንዳያገኙ ልናደርግ የምንችለው። የሰላም አምባሳደርነታችንን አጠናክራችሁ ቀጥሉ። ስናናግራቸው ይገባቸዋል ነው የሚሉ። የት የሚባል ሀገር ማን የሚባል አምባሳደር ማን የሚባል ዲፕሎማት ተናገረ ብትሉት የለም። ማንም ሀገር ስለዚህ ጉዳይ ኮት አይደረግም ይሉናል ይላል። ይሄ የውሸት ነው። ህዝቡን ለማጃጃል በክቡር ጠቅላይ ሚኒስትራችን ላይ ልብ የተቀመጠው ማለት እያለመ ቪዥነሪ ነው። አሁን ዓለም በሙሉ ያወቀው ዓለም በሙሉ ይገባቸዋል እያለን ያለው በአብይ በጠቅላይ ሚኒስትሩ ሐሳብ አመንጭነት ነው። አሁን አሰብ እያመጣን ያለ ነው ማለት ነው። አዲስ አበባ በሙሉ ችግር ሲተከል በክቡር ጠቅላይ ሚኒስትሩ ሐሳብ አመንጭነት ነው የሚባለው እና በጠቅላይ ሚኒስትሩ ሐሳብ አመንጭነት ይላል። እንዲህ ካላልክ አዲስ አበባ ስልጣን ላይ መቆየት አትችልም ወይስ የሆነ ፕሮሞሽን ማግኘት አትችልም። የአብይ አህመድ ካድሬዎች ጋር ሀፍረት የሚባል የለም። ስርዓቱ ጋር መሸማቀቅ በዚህ ማፈር ምናምን የሚባል የለም። ተሸነፉ አልተሸነፉም ተሸንፈው ሲያበቁ ራሳቸውን ይዘው እየበረሩ አዲስ አበባ ሄዱ። ደን አለቀ። የለወጡት ነገር የለም መሬት ላይ ካለው እውነታ። የፋኖን መዋቅር የሚገዛ እየፈለገ ገዝቶ ለማፍረስ ነው የሞከረው። ሁሉም ሙከራዎቹ ልክ ቲፒኤልኤፍም ላይ ያደረገው በነጌታቸው ረዳ በኩል አስማምቶ በቃ ሽያጩ አልቋል ከተባለ በኋላ እነጌታቸው ረዳ እኮ ሰተት አድርገው በቃ መቀሌ ሊያስረክቡት ነበረ ለአብይ አህመድ። የሚሰሩት እንደዛ ነበረ። እነ ጻድቃን ምን ያህል በቃ ለህዝቡ ደንታ እንደሌላቸው የሚያሳይ የግል ቂማቸው ለመወጣት እንጂ። ይሄ ራሱ በዓለም አቀፍ አንድ መከራከሪያችን ነው። ጀርባውን ገልብጦ ነው ያለው። አስበው ኑሮ ዞሮ ባህል ከእንደገና የዚህ ድንጋይ ራስ ንግግር ሰማለ ቁጭ ብለ ማለት ነው። ምንድነው የሚያወራው እያሉ ማለት ነው። ዓለም በሙሉ በጆሮውን ሰጥቶ ነው የሚቀበለን። ሁለተኛ ጉዳይ ደግሞ እነዚህ ሰዎች ቢሊዮነሮች ናቸው። በነገራችን ላይ የዚህ ሰው የሀብት ቢነገር ተቆጥሮ አያልቅ ሲነግሩን፣ አጠገቡ ያሉ ሰዎች ሲነግሩን ማለት ነው። እንደ ለጥሎሽ ልጅሽ ምናምን ስጡንና ምናምን ብሎ አንድ የደሃ ልጅ 30 ሚሊዮን ሰጥቶ ልጅ መውሰድ እኮ ቀላል አይደለም እኮ አይደለ እንዴ? ቀላል አይደለም። እንገናኛለን። ጊዜው ከየደረሰ እኮ ነው። እንገናኛለን። አገልጋይ ስትሆንና ህሊናን ሸጠ ለጊዜያዊ ጥቅም ስትኖር እንደዚህ ትሾማለህ። አለበለዚያ አሽቀንጥሮ ይጥላል። ምንም ጥርጥር የለውም።